ሰላም እንዴት ናችሁ? ሰላም ናችሁ? ውድ ተመልካቾቼ ሰብስክራይብ፣ ላይክ፣ ኮሜንት ስለምትሰጡኝ በጣም አድርጌ አመሰግናለሁ። እንዴት ናችሁ? ሰላም ናችሁ? እኔ ክብሩ ይስፋ ለፈጣሪ ደህና ነኝ። እንግዲህ ዛሬም መጥቻለሁ። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። እንግዲህ የሰው ቤት ልክ እንደሚዳቁ እንግዲህ ነው የምንኖረው በድንጋጤ ማለት ነውና እና ሰላም ናችሁ? እንዴት ናችሁ? እኔ ክብሩ ይስፋ ለፈጣሪ ደህና ነኝ። እናንተ እንዴት ናችሁ? ስለምታበረታቱኝ ደግሞ ክብር አድርጌ በጣም ፈጣሪ ክብር ይስጥልኝ። አመሰግናለሁ ስለምታበረታቱኝ፣ ከጎኔ ስለሆናችሁ፣ ትንሽ ናት ብላችሁ ሳትንቁኝ እውነት ጌታ ይባርካችሁ። በጣም አድርጌ ነው የማመሰግነው። እኔ እናንተም ድጋፍ በጣም ነው የምፈልገው። አበረታቱኝ፣ ከጎኔ ሆኖ እንደ ዛሬ አይቀጥልም። ነገ የተሻለ ቀን ሊሆን ይችላል። ሁሌ ለዋለችን ቃላት ደጋግማለሁ። ያቺ ቀን እስከምትመጣ በነጻነቴ እንደ ልቤ የሆንኩን የምናገርበት በቀዩ ነገር እየሰራው ለእናንተ ማቀርብበትን ቀን ሩቅ አይሆንም ብዬ ተስፋ አደርጋለሁ። አንድ ቀን ጨለማ እንዳለ ብርሃን ይመጣልና ይሄን ማለት ፈልጋለሁ እና ከልብ አድርጌ አመሰግናለሁ። ክብር ይስጥልኝ እና አበረታቱኝ። ሼር አድርጉልኝ። መቼም ታዩኛላችሁ። አላሳዝንም? እስቲ አይኔ ራሱ ቻይና ሆናለች። የግድ ነው እየከፈትኩ ያለሁት እና እላችኋለሁ፣ በእናታችሁ ተባበሩኝ። በጌታ ብያችኋለሁ። በጌታ ተባበሩኝ። ከጎንሽ አለሁልሽ በሉኝ፣ ደግፉኝ፣ ሼር አድርጉልኝ። እዚህ ሀገር እንኳን ሆኜ 1000 ልግባ በጌታ ልለምናችሁ። ያው ግሩፕ እየገቡ አይደለም። ግሩፕ ምንም አላገኝም። ባገኝም ያው በሰዓቱ እንግዲህ ተግባር ላይ ባዶ የሆነ ሰው ብቻ ነው። እውነት ምንም ድሮ አብሬያቸው ሲሰራ የነበሩ ልጆች የሉም። ባናግራትም የለችም። መስመር ላይ ኑራ ነበር ማቀው እና አሁን ማንንም አላቅም። ግሩፕ ሊቭ ላይ ደግሞ ዩቱብ ላይ ሊቭ ላይ ሲገቡ ምንም ስለማያውቁኝ በቃ ወሬ ብቻ ነው። ምንም ተግባር ላይ የሉ እና ይሄን እላለሁ። አይኔ ግን በስመ ራሴ ተይዟል እና ይሄን እላችኋለሁ። የተኛው ነው የሚመስለው ነው። ታያችሁ? የተኛው ነው የሚመስለው። አይኔ የግድ ከፍ አድርጌ ነው። ልጆቹ ማለት ነው እዚህ ሀገር ያለው ልጆች እቺ ነገር ሂንዲ ይሉኛል። አሁን ጠጋ ስል ነው አይቼ ትዝ ብሎኝ ነው። ከዛ አላህን የሰጠኝ እላቸዋለሁ። የሚያውቁት አላህን ስለሆነ ማለት ነው እና አላህን የሰጠኝ እላቸዋለሁ እና አበረታቱኝ በጌታ። ያ አዲስ ነገር ምንም ይዤ የመጣሁት የለም። እግዚአብሔር ካለ ይዤ እመጣለሁ ከልጆች ጋር ምናምን እንትን እያል እግዚአብሔር ካለ እመጣለሁ እና እላችኋለሁ። አበረታቱኝ፣ ደግፉኝ እላችኋለሁ። ውድ እህቶቼ ወንድሞቼ፣ አትለፉኝ፣ አበረታቱኝ። መቼም ሁሉም ሰው እዚህ ጋር የደረሰ እስከ 400,000 እስከ 300,000 እስከ 500,000 የደረሰው ከዚህ ከባዶ ተነስቶ ነው። ማንም በአንዴ እጥፎ ነው አልተነሳም። ከአንድ ተነስቶ ነው። ከዚሁ ግን ካለውበት ተነስቶ ነው እና በጌታ አበረታቱኝ። በቃ አበረታቱኝ። ያበረታታችሁኝ ደግሞ ይሄን ያህል አደረሳችሁኝ። እውነት ክብረት ይስጥልኝ። በጣም ነው ማመሰግነው። ክብር ይስጥልኝ። በጣም አድርጌ ነው ማመሰግነው። አንድ ቀን በደንብ በምስጋና አከብራችኋለሁ። እውነት ፈጣሪ ይስጥልኝ እና አሁንም በእናታችሁ እኔ እውነት ይሄ አሁን 2 ቻናል ተዘግቷል፣ ግን አለ ሚዲያው ላይ አንዱ 90 ቤት ነው የቆመው፣ አንዱ 100 ቤት ነው የቆመው። ያው ይወርዳል ካንተን ካላላችሁት፣ ግን እዛው ላይ ደርሶ ቆሟል።
አሁን ሚዲያ ላይ ከዚህ በፊትም እንዳልኩት መቀየር ይቻላል ወደዚህ ይባላል። እሱ እንኳን እንደሚያውቅ ሰው ባገኝ እውነት ወደ 200 ይሆንልኝ ነበር። 200 እንኳን ይዤ ዘንጥ ነበር እንዴ እና ባገኝ ደስ ይለኝ ነበር። ግን አሁንም እግዚአብሔር ከባዶ ሙሉ ያረጋል። እግዚአብሔር ደግሞ በዚህ በ200 ስለምን እግዚአብሔር አንስተው ላይ አርጎ ይሰቅለኛል። ማን ያውቃል? የእግዚአብሔር መምጫ መንገድ አይታወቅም። እግዚአብሔር ያስነሳልኛል ተስፋ አደርጋለሁ። እና ይሄን እላለሁ። አባራታቱን ብቻ እናንተ ከኔ ጋር ሆኑኝ። ይሄንን ነው የምለው። ወደ ኋላ ተመልሼ አየው ይሆናል ይሄንን ነገር አልፌው ይሄንን አልፌው ማለት ነው። ይሄንን አልፌው እንዲህ ብዬ እኮ ነበረ ብዬ በትዝታም እያመጣው የቀጨብ ቀጨብ እያረኩኝ አመጣው ይሆናል። አሁን ያለሁበትንም ከዚህ በኋላ ደግሞ የምኖረውንም ህይወት በትውስታ ሊሆን ይችላል። ሀገሬ ይሻላል ልጠቁር እችላለሁ። ሰው ሀገር ንፋሱ ነው ያቀላኝ እንጂ ምቾት መቼም ይሄ እንደዚህ የነልት ያልኩ ምቾት ነው አይደለም። ለምን የሀገራችን አየርና የአረብ ሀገር አየር የተለያየ ነው። የትም ቦታ ግን ልጠቁር አየር ሊቀየርብኝ ይችላል። ግን ሰውነቴ ግዙፍ ነው። በፊትም ኢትዮጵያ ሞኝ ነው ቀጭናለሁ። ግን ልጠቁር እችላለሁ። ይሄ የታወቀ ነው። ለምን ኢትዮጵያ ያጠቁረኛል አየሩ ማለት ነው። ጥቁርም አይደለም ግን ያው ከዚህ በላይ ትንሽ ጠቆር እላለሁ። እሱ የአየሩ ጉዳይ ነው። በእኔ ብቻ ሳይሆን የአየራችን የእንትኑ ጉዳይ ነው። እዚህ ደግሞ ሙቀት ነው እንጂ እኔ ምቾት ነው ብዬ ሰው ሩዝ በልታችሁ ነው የምትቀሉት፣ እሱ በልታችሁ ነው ነጭ የምትሆኑት ይሉናል። እኔ ሩዝ በልቶ ነጭ ይኮናል እንዴ? ሩዝ ተበልቶ ነጭ ይኮናል እንዴ ሰዎች? እና እንግዲህ እኛ እንደምናውቀው አረብ ሀገር ያለ ነው የማዳም ቅመሞች የት አላችሁ? እና እኔ እንደማውቀው ሙቀት ነው። በልብሳ እንዲህ እየተንቆረቆረ የሰውነታችን ቆዳችን እየተላጠ እሳት እንዳቃጠለ ዘይት እንዳቃጠለ ሰውነታችን እየተላጠ ነው እንጂ የምንቀላው ምቾት አይደለም። እኔንም ማናችንም እኔ ከራሴ ጀምሮ ሁላችንም ቆዳችን የሚቀየረው ከሙቀት የተነሳ ነው እንጂ ከምቾት የተነሳ አይደለም። ምቾት አያቀላንም። ምቾት ሌላ ነው። እየደከምክ እየዛልክ ምቾት አለ አይደለም። እኔ ምቾት እየደከምክ እየዛልክ መቆም እያቃተክ እየተዝለፈለፍክ እየደከምክ መቼም ምቾት ነው ይባላል። ምቾት የለም። የዚህ ምቾት አይኖርም። እና አሁን ደግሞ ክብር ይስፋ ፈጣሪ እንግዲህ እንቅስቃሴው እየገባልን ነው። እንግዲህ አየሩም ሲቀየር እንግዲህ ብዙ ነገር አለ እና የአየሩ እየተቀየረልን ነው። እንግዲህ ወደ ቀዝቃዛው እየገባን ነው። እግዚአብሔር ደግሞ ብሎ ቢረዳኝ ፈጣሪ ቢረዳኝ እንግዲህ ወደኛም ቀዝቃዛ ነው የምገባው። እንግዲህ የዛሬን እንጂ የነገን አላውቀውም። ያለውበት እግዚአብሔር ነው የሚያውቀው። ለማንኛውም እና አበረታቱኝ ላይክ ስጡኝ እና ይሄን እላለሁ። ይሄንን ነው የምለው። በእግዚአብሔር አበረታቱኝ። በቃ ይሄንን እለምናችኋለሁ። እና አየሬ ቀዝቃዛ ላይ በዝናቡ የተንቦጫረኩ መቼም ቀዝቃዛ እኔ ፍየል ነኝ። እኔ ቀዝቃዛ አልወድም። እዚህ ራሱ እኔ ቀዝቃዛ አይመቸኝም። ግን እኔ ቀዝቃዛ ውሃ ጋር እታጠባለሁ። እኔ ቀዝቃዛ ውሃ እወዳለሁ ታጥቦ ለመውጣት። ግን ውስጡ የዚህ የመከየፍ ቅዝቃዜ ግን አልችልም። እኔ አሁን ቀዝቃዛ ውሃ መታጠብ በጣም ነው የምወደው። በኢትዮጵያ ራሱ እኔ በዝናብ ውሃ እታጠባለሁ። እሱ ችግር የለብኝም። ችግር ያለብኝ ብርድ ላይ ነው። ብርድ ይሄ እንትን የዛፍ ያምሩሱ ይሄ የጽድ ወይኛ ሀገር ደግሞ ጽር ነው ወንጪ ወሊሶ ሳይሆን ገጠሩ ጨቦ ማለት ነው። ጨቦ በጣም ቀዝቃዛ ነው። ወደኛ በጣም ነው። በቃ እኔ ፍየል እኔ አልችልም። ጌታን ወዮ ምን እንደሚመስል ወዮ መሬት በቃ ምን ባልበላ ባልጠጣ እዛች ድፍርት
ድፍት ብዬ መተኛት ነው በቃ። በጣም ነው በቃ እኔ ሰውነቴ ሾክ ነው የሚለብሰው ሾክ እና ከባድ ነው። እኔ አልወድም ሽታ ነገር አልወድም ሳይሆን ሳይነንስ አለብኝ የአፍንጫ ሳይነንስ ስላለብኝ እኔ ቀዝቃዛ ነገር አልችልም። ሰውነቴ ሁሉ ሾክ ነው በቃ ብበላው ብጠጣው አይጠጋኝም። በቃ እንዲህ ግዙፍ ሰውነቴ ከአልጋ ውስጥም አልታየም። በቃ ቅልጥ ነው የሚለው በቃ እኔ አላቅም። እኔ ቀዝቃዛ ነገር እኔ አልወድም። መታጠብ ችግር የለብኝም። የአየር ቅዝቃዜ ግን አልወድም። እኔ አልወድም ሳይሆን በቃ ፈልጌው ሳይሆን እኔ ፈልጌው አይደለም። የአየር ቅዝቃዜውን በቃ ሰውነቴ አይቀበለኝም። እኔ በቃ ሙቀት ነገር ነው ሰውነቴ የሚቀበለው ሚስማማኝ። ለኔም ሰላም የሚሰጠኝ ለጤናዬም ሰላም የሚሰጠኝ ሞቃት አካባቢ ነው። ቀዝቃዛ አካባቢ እኔም ሰላም አላገኝም። በቃ ምንም በሰላም ውዬ ይሄ ፊቴ በቃ አሁን እንደውም አይኔ አሁን እንደውም ጥሩ ነው። በኋላ በፍጹም አትታይም። አሁን ራሴን አሞኝ እንግዲህ አይኔ በጣም እየጨፈነች ነው። እና ኢትዮጵያ ላይ ቀዝቃዛ ቦታ ላይ አይኔም ይሁን አይኔ ይሄ ፊቴ በቃ ይሄ ጸጉሬ ነው የሚሆነው ፊቴ በሙሉ ማለት ነው። እና ሰውነቴ ቅዝቃዜ ይሄ አየር ቅዝቃዜ አለ አይደል በቃ በጣም ነው እንትን የሚለው በጣም አይስማማኝም። እንግዲህ ፈልጌው አይደለም እንግዲህ ተፈጥሮ የሰጠኝን ነገር ነው። እና በጣም ነው ጤና የሚነሳኝ ማለት ነው። በጣም ነው ጤና የሚነሳኝ ቀዝቃዛ አየሩ ቀዝቃዛ የሆነ ነገር ማለት ነው። አብሶ ሽታ ነገር አንዳንዴማ የራሴ ሽቶ ራሱ አይስማማኝም። ሳይነስ በጣም ነበር የሚያስቸግረኝ። አልፎ ክብር ይስፋ ለፈጣሪ እዚህ ራሱ ደህና ነኝ። እና ከዚህ በላይ ብዙ አላወራላችሁ። ያው ብዙ አወራሁን ዛሬ ረጅም መጀመሪያ ቪዲዮ ረጅም ዛሬ ስሰራ እና በቃ አበረታቱኝ፣ አብራችሁኝ ሆኖ ከልብ አድርጌ አመሰግናለሁ። አበረታቱኝ፣ ላይክ ሼር አድርጉልኝ። የተሻለ ነገር ይዤ እመጣለሁ እላለሁ።